ስላልሆነ እሺ ቀጭቆ ነው በቅዳሜ ደግሞ በቅዳሜ ካልተዘነጠ መቼ ሊዘን ማን አይለን ገቅዳሜ እንዴት አየሽ አምሮባል በእውነት ፉግን ያምራል እስኪ አረፍ ከማለትሽ በፊት ግን እዚህ ጋር ቅዳሜን ከኛ ጋር ቸስ ዋው አቤቷ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት አላችሁ? ቅዳሜን ከኛ ጋራ በቀጥታ ስርጭት በልዩነት ከመገናኛ ወደ ቦሌ በሚወስደው ኢምፔሪያል አካባቢ ተሰይሟል። ቅዳሜን ከኛ ጋር ላውትሮ እንግዲህ ስቱዲዮ ነበር የምታገኙት። ዛሬ እንግዲህ ወጣ ብለን የተለያዩ ሰፈሮች ልንመጣ ጅማሮ እንግዲህ ደግሞ ዛሬ አድርገናል ማለት ነው። ከዛሬ ጀምሮ እንግዲህ በየሰፈራችሁ እየመጣን ዛሬ ከመገናኛ ወደ ቦሌ የሚወስደው አካባቢ ማለትም ኢምፔሪያል አካባቢ ማለት ነው ተገኝተናል። ከዚህ በኋላ ደግሞ በየሰፈራችሁ እየመጣን ቀጥታ ስርጭት ፕሮግራሞችን እናደርጋለን። እናንተ ጋር ጥሩ ጊዜ እናሳልፋለን። ሳምንታችሁ ሸጋ እንደነበረ ነው የምናስበው። አብረናችሁ ደግሞ የምንቆየው ቃል ኪዳን ዘላለምና ዮሐንስ አዳነ በጋራ በመሆኑ እውነት ነው። ከካሜራ ጀርባ ደግሞ በጣም በርካታ ካሜራማኖቻችን እንዲሁም ደግሞ ዳይሬክተሮቻችን፣ ፕሮዲውሰሮቻችን፣ አዘጋጆቻችን ከኛ ጋር አሉ። እንግዲህ ከተለያዩ እንግዶች ጋራ መንገደኞች ጋራ ደግሞ አብረን ቆይታ የምናደርግ ይሆናል። አብራችሁን ትቆያላችሁ። እንግዲህ ቅዳሜን ስናስብ ቅዳሜ እንደዚህ ለቀቅ ያለች ነው። ፈታ ብለን የምናሳልፋት ፈታ ብለን የመጣነው ነገራችን ከስቱዲዮ ወጣ ብለን ደግሞ እንደዚህ አይነት ንጹህ አየር እየኮመኮምን ብዙ ጊዜ እንግዲህ ስቱዲዮ የቀጥታ ስርጭቶችን ስናደርግ እኛ ነን ለተመልካቾች ፕሮግራምን የምናደርሰው፣ እኛ ነን በብዛት የምንታየው። እንግዳ ልንጋብዝ እንችላለን። አሁን ግን እያንዳንዱ ተመልካች ራሱን በቴሌቪዥን የሚያይበት አማራጭ ነው ይዘንለት የመጣ ነው። ድንገት የሚጋበዝበትና አብሮን ቆይታ የሚያደርግበት ነው። ኢቭን ፕሮግራሞቻችን ስናያይዝ በየመሃሉ የምናነሳቸው ሀሳቦች እንኳን ሰላም ነው እንዴት ነህ? ያው ጀመረ ልክ እንደዚህ አይነት ነገሮች ሊገጥሙን ይችላሉ። እስኪ ና አረፍ በል እስኪ አረፍ በል እንዴት ነህ? ሰላም እንዴት ነህ? እስኪ ያዛት እስኪ ያችን ነገር ኖ ሰዓቷን ማይኳን ይትኛው ነው። እንዴት ነህ? እንታወቅ። ታሪኩ ጎሳዬ ከየት ነው ወዴት ነው ከማለቱ በፊት ቀደም ሲል ስንነግራችሁ የነበረው አንዱ ሀሳብ ይሄ ነው። እንግዶችን ድንገት መንገድ ላይ ልናገኛቸው እንችላለን። እንደዚህ ጋብዘናቸው ደግሞ ቆይታ እናደርጋለን። ታሪኩ እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ነው ወዴት ነው ወደሚለው ጥያቄ እንለፍ። ያው ከዚሁ ነው፣ ቀጠሮ ነበረኝ እንጂ ምን ፍቅረኛህን ቀጠር? ኧረ ቤተሰብ ነው። ልጅ ነው ገና ትደርሳለች፣ ችግር የለውም። ለሁሉም ነገር ይደረስበታል። ደግሞ በቀጥታ ስርጭት እየተመለከቱ ስለሆነ ታሪኩ እዚህ ነው። ከጥቂት ደቂቃዎች በኋላ ወደ እናንተ ይመለሳል። ጠብቁት፣ እንዳትሄዱ፣ የትም እንዳትሄዱ። እሺ፣ ማንን ነው የቀጠርከው? አይቻልም ብለህናል። ማንም የለም። እስኪ አስተዋውቀን ራስህን። ተማሪ ነህ ወይ? ስሜ ታሪኩ ጎሴ ይባላል። ያው የዚህ ሰፈር ልጅ ነው። የዚህ ሰፈር ልጅ ነው። የስንተኛ ክፍል ተማሪ ነው? 11ኛ ክፍል። አንተ በጣም ገና ልጅ ነህ። እኛ እንግዲህ ዛሬ በቀጥታ ስርጭት ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር የሚባል ፕሮግራም ላይ እንግዲህ ላይቭ ነው ያለው። ታውቃለህ? ይሄን አላወኩም። ምን ተሰማ ግን? ስሜት አለው አሁን ከነገርኩህ። ያው ፍርሃት አለው። ያው የመጀመሪያችን ስለሆነ ያስፈራል። ምን አይነት ስሜት አለው ግን? ፍርሃት ብቻ ነው? አዎ የሆነ ፍርሃት አለው ውስጣችን። ፍርሃት አለው። እንግዲህ የቀጥታ ስርጭት አንዱን ባህሪው ይሄ ነው። በተለይ ላለመደና እንግዳ ለሆነ ሰው የፍርሃት ስሜት ሊኖረው ይችላል። የመዝናኛ ፕሮግራም ነው። ስለዚህ ዘና ብለህ ሀሳቦችን ታጋራናለህ። እኛም ደግሞ ጥያቄዎች አዘጋጅተናል። አዎ እንጫወታለን። አንዱም ሀሳባችሁን ወደዚህ ስንመጣ የጨዋታ ጊዜዎችን ማሳለፍ ነውና ጨዋታ ይኖረናል። ጥያቄዎችን እኔም ጆም ያዘጋጃቸዋሉ። አሁን ጆ ይጠይቀናል። ከዛ ሽልማት አለው ወይ? ቅድም ያነሳው ሽልማት ከዚህ ጥያቄ በኋላ ካሉት ሰዓቶች ውስጥ መርጣ ያንተ ነው። ከዚህ በኋላ ማብሬን ወዳደረው አይደል? ለሁለታችሁም ነው የምትጠየቁት። በነገራችሁ ላይ ይሄ ሰዓት ከደረሰ በኋላ ሰዓት ረፈደብኝ ምናምን ብሎ ነገር የለም። በጊዜ ነው የምትነሳው። በጊዜ ሰዓትን ታያለህ። በጊዜ ወደ ጉዳይ ይሄዳል ማለት ነው። በቃ ባስፈለገ ሰዓት ኤሜን የሚል ተጽፎበታል። ሁሉ ጊዜ እኛን እንድታስታውሰን ደግሞ የሚያደርግ ስጦታ ነው ያዘጋጀ ነው። ስለዚህ ወደ ጥያቄው እንለፍ። በጣም ጥሩ። እንግዲህ ጥያቄው
ጥያቄው ተመልካቾቻችን እኔን የሚያሳትፋል እሱን የሚያሳትፋል። እናንተም ደግሞ ስለዚህ ፕሮግራም ያላችሁን ጠቅለል ያሉ ሀሳቦች ስክሪን ላይ በሚሄደው ቁጥራችን እንግዲህ ደውላችሁ ኮሜንት ልታደርጉን ትችላላችሁ። በተለያዩ ማህበራዊ ትስስር ገጾቻችን ደግሞ በቀጥታ እየተከታተላችሁን ስለሆነ እጅግ እናመሰግናለን። ከቴሌቪዥን አማራጭ በተጨማሪ ማለት ነው። ስለዚህ ወደ ጥያቄው እንለፍ። ደስ ይለኛል። ፍንጭ ነው። ፍንጩን እሰጣችኋለሁ ካላወቃችሁት። ጥያቄው ሀሳቡ ምን መሰላችሁ? ሁለት የተለያዩ ምስሎችን አሳያችኋለሁ። ስለዚህ እነዛን ሁለት ምስሎች ደምራችሁ ምን አይነት ትርጉም ሰጣችሁ የሚለውን ነገር ትነግሩናላችሁ። በየቤታችሁ እየተከታተላችሁን የምትገኙም ተመልካቾቻችን ደግሞ እንዲሁ በቀጥታ ስርጭት የምናሳያችሁን ጥያቄ ትመልሳላችሁ፣ ትሳተፋላችሁ። ሀሳብ አስተያየታችሁን ደግሞ ታደርሱናላችሁ ማለት ነው። ሁለቱ ምስሎች ምንና ምን ናቸው? ምን ትርጉም ሰጣችሁ? ዘንባባና ማር ነው የሚታየኝ እኔ። የማር ሰፋፉ ማለት ነው። እስኪ ይሄንን መጀመሪያ እንግዳችን ይገምት እኮ። የዘንባባ ማር ነው የዘንባባ ማር ነው የዘንባባ አበባ ማር አበባ የዘንባባ ማር የዘንባባ ማር ይባላል እንዴ? ማር ይባላል። የዘንባባ ማር ምን ላይ ነው የምታስታውሰው? በየሀገራቱ ነው የማውቀው እንጂ የዘንባባ ማር የሚባል አላውቅም። ከአበባም ይቀሰማል ብዬ ነው የአበባ ብዬ ጠየቅኩ። አይ ምናልባት የመጠሪያ የተለያዩ አካባቢዎች መጠሪያ አለው አይደለ? ማር እንደዛ አስበህ ነው? አሁን አልገባኝም። ለኔ ልገምት። ዘንባባ ሲደመር ማር ያው ሙዚቃ ነው። ፍንጭ ልስጣችሁ። እንደዛ ከሆነ ፍንጭ ከተሰጠስ ምን ደርሰበታል? የዘንባባ ማር ከምንድን ነው ፍንጭ? ከሙዚቃ ጋር ይገናኛል። ሙዚቃ ነው አለ። እኔ ልወስድብህ ነው። በድምጽ ራሱ ታንጎራል። የሆነ እንትን ነው ርዕስ ነው እንግዲህ እሱን ከተናገርን እኔ ልገባ ነው። እስኪ ግቢ። የዘንባባ ማር ነሽ። አይ ድምጽ ወይ ሌላ ሸረጋ የዘንባባ ማር ነሽ ብሎ ደግሞ ይቀጥላል ማለት ነው። ስለዚህ ያው ከሙዚቃ ጋር ይገናኛል ያልኩት ይሄ ነው። ዘንባባና ማር የዘንባባ ማር ነሽ የሚለው ሙዚቃ ማሳያ ነው። የጋሽ ጥላሁን ገሰሰ የዘንባባ ማር ነሽ ሙዚቃ እሱ ነው። እንግዲህ ታሪ አላወቀውም። እኔ ቀድሜ ያለው ደርሽበት ነበር። ደርሽበታል። ጭራሽ አልደርስበት ነው ያወቀው። አሁን ደግሞ ሁለታችሁ ናችሁ ተወዳዳሪ። እሺ። ስለዚህ መጀመሪያ ለእንግዳችን ላሳይ። ምስሉን አይተህ ቀደም ሲል ነግሮሃል አይደለ? ሙዚቃ ነው። ስለዚህ እሱን ነው የምትነግረን። ሙዚቃ ብቻ ነው? አዎ። ያዝልኝ አንዴ። እሺ። ለጆ ላሳይ። ወይኔ እሺ ታሬ ቆይሽ አሁን እያሰብኩ ነው። እንደዚህ ነው ጥያቄ ይከብዳል። ቆሜ ልጠብቅሽ ነው? አይ ቆሜ ልጠብቅሽ አይደለም። መጥቶልኝ ነበር። ይገርምሻል። የት ደረሰ? የት ሰፈር ነው የደረሰው? መገናኛ ነው ብቻ ነው የደረሰ። በዚህ በኩልም 24 አለ ገርጂ ደርሷል። የለም ሰዓት ይዛለሁ። ቶሎ መልስ። ሸበላው ሎጋው ምናምን ይመጣል። እንደዛ የምን ሎጋው ሎጋ ምናምን አይደል? እስኪ አንድ ያሳይኝ። ግድ ይልሽ የመጨረሻ ነው ማሳይ። የመጨረሻ እዚህ ጋር የዘነጠ ሰው ይታየኛል። የዘነጠው ሰው ሲደመር የዘነጠች ያለቀሰች ነው። ልትጋብልህ እስኪ በጣም ተዘገ በቃ የመጨረሻው ነው ብያለሁ። ገምቱ ብቻ። እሺ ሙሽራ ይቻለው። ሴቷ ሙሽራ ናት። እሺ ስለዚህ የሰርግ ዘፈን ነው። በቃ የሰርግ ዘፈን ነው ማለት የሰርግ ዘፈን በሉት። ፍንጭ ሰጥቻችኋለሁ። አሃ እኔ እንኳን ዘፈን ላይ ብዙ አይደለም። እሺ ወይ ሙሽራ ይቀር ናይስ ታሪ ምንም ሙሽራ ይቀር ዘፈን ላይ እንዴት ነው? ብዙም አይደለም። በጣም ፍላጎት ያለ ያው እኔ ትወና ላይ ነው። ቲያትር ላይ ቲያትር ተማሪ ትሰራለህ? አዎ እሰራለሁ። የት? እዚህ 24 ቤዚክ የሚባል። ኧረ እባክህ እና ቲያትርና ሙዚቃ እኮ በጣም ይያያዛሉ፣ ተመጋጋቢ ናቸው። አሁን ጀማሪም ስለሆን ትንሽ። ስለዚህ አሁንም ቀጣይ ጥያቄ አለ። አንድ ጥያቄ ልጠይቅ። እሺ እየከበደ ነው። ምንም አሁን ትንሽ ከበድ ይላል። ይሄ ሙዚቃ ነው።
ሙዚቃ ነው። ይሄ ሙዚቃ ነው። እሺ ተመልካቾቻችንም በየቤታቸው እየገመቱ እንደሆነ እናስባለን። የኗይ ገምች እንግዲህ እኔ ያልነግርሽ አውሎ ንፋስ የበረሃው አውሎ ንፋስ የዘፋኙ ስም አውሎ ንፋስ እዚህ ሊኖር ይችላል። በረሃ የት አለ? ይከብዳል። ያው ጥያቄው ይከብዳል። ንፋስ የበረሃው አውሎ ንፋስ ብለሽ አንዱን ገምተሽው ሌላው ዘፈን ነው። ዘፈን ነው። እሺ በትክክል ማዕበል ነው ፍቅራቸው። ማዕበል ነው ፍቅራቸው የቤተሰባቸው አንድ አርግተ ነው። አይ አይደለም። እሺ ንፋስን አምጥታችሁታል። ንፋሱ መጥቷል። ከዛ ምንድናቸው እነዚህ? ቤተሰብ ናቸው። እና የቤተሰብ ሌላው ስም ምንድን ነው? ለምሳሌ ከሌ ጋር ልሂድ ስትል ቤተሰቤ ጋር ልሂድ ትላለህ። ሌላ ደግሞ ምን ጋር ልሂድ ትላለህ? ዘመድ። እሺ ግጠመው። አሁን ሁለቱን አገናኝ። ንፋስ ነው ዘመዴ። ንፋስ ነው ዘመዴ። ንፋስ ነው ዘመዴ። ያዝ እንዴ ለመለስክበት እንትና ላንቺ ቀስ ብሎ እኮ አሁን የመጨረሻ ጥያቄያችሁ ነው። አይው ታዲያ ይሄን ካልገመት ግን ይገርመኛል። እሺ ያ እምባበይ አይደለም በጣም ከብዶኛል። ገምታለህ? እሺ አይ ዘፈን መስማት አለብኝ ማለት ነው። ዘፈን ለመጨረሻ ጊዜ ላሳይህ። የሆነ ፍንጭ እንኳን የለውም። እንግዲህ በጣም የሚታወቀው ሙዚቃ ነው። ከነ ምስሎች ራሱ አልተቀየሩም። እስኪ ልክ እንደ እምቧበይ አይነት ገምት እስኪ። ከእምቧ ጋር የተያያዙ ሙዚቃዎች አታውቅም? የሆነ የገጠር ሙዚቃ ነው አይደል? ባህላዊ ሙዚቃ ወይ አይደለም? ዘመናዊ አይደለም። ዘመናዊ አይሆንማ። ዘመናዊ ሙዚቃ ዘመናዊ በጣም የምታውቁት በሙዚቃ ኢንዱስትሪ ውስጥ በኢትዮጵያ ሙዚቃ ኢንዱስትሪ በጣም ታዋቂ ነው። የጎሳዬ ምስል ይመስለኛል አይደል? ከክሊፑ ጋር የተወሰደው ግን ስሙን መጥራት አለ። ግን ርዕሱ ሊመጣልኝ አልቻለም። የጎሳዬ ጎሳዬ እቺ ልጅቷ ጥጇም ምናምን ያለ እድሜዋ ምናምን አይነት ሀሳብ አይደል? አሁን አልመጣልህ? አይ እኔ አልመጣም። ጉሬ የሚል ሙዚቃ ትዝ አይልም? ቀናችን አይደለም እኔ እና አንቺ ዛሬ ያለ እድሜሽ ታርደሽ ያለ እድሜ ተድሬሽ። አሁን መጣልኝ። አይ ግማሽ መልሳል። ታሪ እንግዲህ ከአራቱ ጥያቄ በነገርሽ ላይ ልዩ የሚያደርገው የቅዳሜን ከኛ ጋር አዲሱ አቀራረባችን ይሄ ነው። እንግዲህ አናውቀውም። ታሪ ቲያትር ብንጠይቀው ኑሮ ትወና ብንጠይቀው ኑሮ በትክክል መመለስ ይችል ነበር። ነገር ግን ድንገት ስለሆነ ተመልካቾችን የምንጠይቀው ሙያቸውንም ደግሞ ስለማናቅ የተማሩበት ያለውን ፍላጎታቸውንም ስለማናቅ ለዛ ነው እንግዲህ ይሄን ሊስት የቻለው። ነገር ግን የፈለገ ነገር ቢሆን የተወሰነ አዘግይተናል። ከዚህ በኋላ እንዳዘገይ የሰዓት ስጦታ አዘጋጅተናል። አዘጋጅተናል። መጀመሪያ ግን የኤምኤን እንግዲህ ኢንተርቴይንመንት ዩቲዩብ አለ። እሱን ሰብስክራይብ አድርገሃል ወይ የሚል ጥያቄ መጠየቅ እፈልጋለሁ። አድርገሃል? ያው አላረኩም ግን አረጋለሁ። ያለ ነው አሁን አልያዝኩም። ስለዚህ እንደምታደርግ እናምናለን ስለተሳተፍክ። ከዛ ከመንገድህም ደግሞ ዘግይተህ አብረህን ስለቆየ ደስ ይለናል። እስኪ አንድ ሰዓት ምረጥ። ያው ጥግ ላይ ያለችው የትኛዋ? ጥግ ላይ እዚህ ጋር ያለችው ጆ እናመሰግናለን። የኤምኤን ሎጎ ያለበት የትውልድ ድምጽ የሚል ነው። ስለተሳትፎህ እጅግ እናመሰግናለን። እንግዲህ ሰብስክራይብ ማድረጉ እንዳትረሳ። ተመልካቾቻችንም ደግሞ በየቤታችሁ የዩቲዩብ ገጻችንን የተለያዩ የማህበራዊ ትስስር ገጾቻችንንም ደግሞ እንድትወዳጁን በአክብሮት እንጠይቃለን። በጣም እናመሰግናለን። መልካም ቀን ይሁን። እሺ ለእናንተም መልካም ቀን ይሁን። ማይኳን ያው ሰዓቷናት የተሰጠች ፕሮግራማችን ቀጥሏል። ከኛ ጋር ስለሆናችሁ እጅግ ደስ ይለናል። እናመሰግናለን። በቀጥታ ስርጭት ከአዲስ ሚዲያ ኔትወርክ ቅዳሜ ከኛ ጋር እየተከታተላችሁ የምትገኙት ቀደም ሲል እንግዲህ አንድ መንገደኛ ጆይን አደረግንና ቆይታ አደረግን። እውነት ነው። እንግዲህ የቅዳሜ መልክ ደግሞ ይሄ ነው። ወዳጆች ደግሞ እርስ በርስ የሚገናኙበት ነው። ቅዳሜን ስናነሳ በጣም ልዩ መልክ ያላት ቀን ናትና በብዙዎች ደግሞ የምትወደድ ናት። እኔ ቅዳሜን ሳስብ ሁልጊዜ ባይምሮዬ ምን ይመጣል? የሁለት ሀሳቦች መሀል ላይ ያለች እንደ ድልድይ፣ ምናልባት የሩጫና ደግሞ የእረፍት ጊዜ መሀል ላይ ያለች ድልድይ ናት። ከሰኞ እስከ ዓርብ ሩጫ ሰው በስራ የሚወጠርበት የተለያዩ ትምህርቶችን ደግሞ የሚማርበት ነው።
ቅዳሜና እሁድ ደግሞ የሚታረፍበት ነው። ስለዚህ እስከ ግማሽ ቀን በብዛት ይሰራል። ስለዚህ ቅዳሜ ከሰዓት ደግሞ አብዛኛው ሰው እረፍት የሚያደርግበትና የተለያዩ ንጽህናውን የሚጠብቅበት የተለያዩ ማህበራዊ ትስስር ገጾችን የሚያይበት ወዳጁን ደግሞ የሚጠይቅበት ቅዳሜ ልዩ መልክ አላት። አዎ መስራት፣ መዝናናት ከዛ ማረፍን አጣምራ የያዘች ናት። አሁን ደግሞ አዲስ አበባን ደግሞ ከተመለከታት ለዚህ ምቹ ትመስላለች። በጣም መንገዶቹ ምቹ ናቸው ወክ ለማድረግ ሳይክሎችን ለመንዳት። ከዛ ውጭ ደግሞ ቲያትር ቤቶች፣ ሲኒማ ቤቶች አሉ። እንደው ወዳጅ ዘመዶቻችሁን ማግኘት ከፈለጋችሁ አሊያም ደግሞ የወደፊት የትዳር አጋራችሁን መቅረር አሊያም ዴት የሚፈልግ ሰው ዛሬ እንግዲህ ሲኒማ ቤት መሄድ ይችላል አይደለ? ሲኒማ ቤቶች በደንብ ቆንጆ ሆነው ተገኝተዋል። ቲያትር ቤቶችን በርከት ያሉ ቲያትር ቤቶች አዲስ ተዘጋጅተዋል ሰርተዋልና እነሱ ምርጫችሁን ታደርጉ እንጋብዛችኋለን። እንደ ቅዳሜ ከኛ ጋር ተው። በትክክል እንግዲህ ከቲያትር ከፊልም ባለፈ ደግሞ የተለያዩ የሙዚቃ ስራዎች የሚቀርቡበት ስዕል ወዳጅ ለሆነ ደግሞ የስዕል ኤግዚቢሽኖች በተለያዩ ቦታዎች የሚከፈቱበት የተለያዩ የኪነ ጥበብ ቡፌዎች የሚበዙበትና የሚሰፉበት ነው ቅዳሜ። ስለዚህ እነዛን ደግሞ ቦታዎች እንድታዩ እንድትጎበኙ እንጋብዛችኋለን። ደግሞ በልዩነት ኳስማ እንደው ምናልባት ሰማያዊ ስለብስ ሲቲ ነው እንዴ ሲቲ ዋንጫ በልቷል ባለፈውና ምናምን እንዳትኝ እኮ የተውኩት ለዛ ኳስን የሚወድ ሰው ቢኖር እንግዲህ ቅዳሜና እሁድ የተመቸ ነው። በተለይ ደግሞ ቅዳሜ የብዙዎቹ አማራጭ በተለይ ኳስን ለሚያዩ ካሜራማናችን ራሱ የኔ ቀናት እያለች ነውና ልክ እንደዚህ ሁሉ ኳስ ለሚወዱ ስፖርት ለሚወዱ ቅዳሜ አማራጭ አይደለች፣ ምርጫ ናት። በቃ ሌላ ቦታ ሌላ ቀን ልትበርጣችልም። ለማንኛውም እንቀጥላለን። በያላችሁበት ከኛ ጋር የዘነጠ ቅዳሜ ይሆንላችሁ።